አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ በያላችሁበት። ዛሬ እንግዲህ በሰሜን ወሎ አዲስ ነገር ተፈጥሯል። ይሄንን ሁለት ቀን እንግዲህ በጥሩ ሁኔታ እየተካሄደ ያለበትን ሁኔታ የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉት ማለት ነው። ውድ ተመልካቾቼ እንግዲህ በሰሜን ወሎ ሁሉም አካባቢ ላይ እንግዲህ ኃይለኛ ጀብድ የወሎ ፋኖች እየፈጸሙ ይገኛሉ ማለት ነው። ውድ ተመልካቾቼ እንግዲህ ይህንን ሁለት ቀን በተደጋጋሚ ከፈጅር ጀምሮ ረፋር ድረስ እንግዲህ ውጊያ እየተካሄደ ነው የሚገኘው ማለት ነው። ውድ ተመልካቾቼ እንግዲህ ያው በየአካባቢው አዲስ ጦርነት ሊጀመር መሆኑም እየተገለጸ ነው የሚገኘው ማለት ነው። እንግዲህ ውድ ተመልካቾቼ ጦርነት በተነሳ ሰዓት ያው እንግዲህ ንጹሃን ላይ ከባድ የሆነ ተጽዕኖ ይደርሳል። ቢሆንም ግን ካልጓሸ ስለማይጠራ ሀገራችን ወደ ነበረችበት ለመመለስ የገባነውን እንትን መዋጣት ይኖርብናል ማለት ነው። እንግዲህ ክፉን ታልወጡ ደግ ስለማይገኝ ሁሉም በያለበት ተንቀሳቅሶ ሀገሩን ነፃ የማውጣት ግዴታ አለብን ማለት ነው። ውድ ተመልካቾቼ ያው እንግዲህ ትላንትናም ከረፋዱ ሁሉ ውጊያ ነበረ። ዛሬም እንግዲህ ረፋዱን እስካሁን ድረስ ውጊያ ነበር ያረፈዱት። ያው እንግዲህ ከባድ ትንቅንቅ እየተፈጸመ ነው ያለው በሰሜን ወሎ እንግዲህ ሁሉም አካባቢ ላይ በቅርቡ ኃይለኛ የሆነ ትንንቅ የሆነ ጦርነት እንደሚጀመር የሚታወቅ ነው። ያው እንግዲህ አሁን ሁላችሁም ወደ አንድነት እንደመጡ እንግዲህ ሁሉም የሚያውቀው ነው። ያው እንግዲህ የዛሬውን ውጊያ በስሱ የማሰማችሁ ይሆናል። እስካሁን ድረስ በዚህ መልኩ ነበር ውጊያው የቀጠለው ማለት ነው። ሰላማችሁ ይብዛ። እስከ መጨረሻው ድረስ ተከታተሉ።
ውድና የተከበራችሁ ተመልካቾቼ እንግዲህ የዛሬው ውሎ ይህን ይመስላል። በዚህ መልኩ ነበር ሲታኮሱ ያረፈዱት ማለት ነው። ኢንሻአላህ ዲል ለአማራ ለተገፋው ለአማራ የቁርጥ ቀን ልጆች እያልን ሁላችንም እንግዲህ የሀገራችንን ሰላም ወደ ነበረበት እንዲመልስልን ሁላችንም ዱዓችን ነው። ሰላማችሁ ይብዛ በያላችሁበት። ቤተሰቦቻችሁን አላህ ይጠብቅላችሁ። እኛንም አላህ ይጠብቀን። ላይክ ማድረጋችሁ እንዳትረሱ። ሰላም ውድ ቤተሰብ